أعوذ بالله من الشيطان الرجيم. قال الله تعالى: قل هل من شركائكم من يبدأ الخلق ثم يعيده بلهبل هل من شركائكم እናንተ ከምታጋሯቸው አመለክቶች من يبدأ الخلق ፍጥረትን የሚጀምር የሚያስገኝ አለን? ثم يعيده ከዛ ከጠፋም በኋላ እንደገና የሚመልስና የሚያስነሳ አለን ብለህ ጠይቃቸው ይላል አላህ። قل الله يبدأ الخلق ብለህ በላቸው አላህ ሱብሓነሁ ወተዓላ ፍጥረታትን ይጀምራል፣ ካልነበረ ይፈጥራል፣ ያስገኛል። ثم يعيده ካጠፋም በኋላ በድጋሚ እንደገና ይመልሳል፣ ያስነሳል። فأنا تؤفكون أي فكيف تصرفون ከትክክለኛው ነገር ከሐቅ ነገር እንዴት ትመለሳላችሁ? የአላህ ስብሓነሁ ወተዓላ መፍጠር ያምናሉ፣ ይቀበላሉ። ነገር ግን ሞቶ መነሳትን አይቀበሉም። ይህኛውን ከተቀበላችሁ መፍጠሩን ማስነሳቱን መቀበል አለባችሁ። ያን ካመናችሁ ደግሞ በጌታ በአላህ ስብሓነሁ ወተዓላ ማጋራት የለባችሁም። ቁል ሀል ሚን ሹረካኢኩም ብለህ በላቸው እናንተ ከምታጋሯቸው አመልክቶች መን የህዲ ኢለል ሐቅ ወደ ሐቅ የሚመራ የሆነ ማን ነው በላቸው። ቁልላሁ የህዲ ሊልሐቅ ብለህ በላቸው አላህ ስብሓነሁ ወተዓላ ወደ ሐቁ መስመር አላህ ይመራል። አፈመን የህዲ ኢለል ሐቅ ወደ ሐቅ የሚመራ የሆነ አካል አሐቁ አን ዩተበዕ ሊከተሉት የሚገባ አይደለምን? አመን ላ የህዲ ወይንም ራሱን እንኳ የማይመራ በማዕና ላ የህተዲ ሊነፍሲህ ኢላ አን ዩህዳ ቢመራ እንጂ ራሱን እንኳ የማይመራ የሆነን አካል ማምለክ ነው እንዴ መከተል ነው እንዴ የሚገባው በላቸው። ፈማ ለኩም ለእናንተ ምን ተረጋግጧል? ከይፈ ተሕኩሙን እንዴት ነው የምትፈርዱት? የውሸትን ፍርድ ነው የምትፈርዱት? በዚህ መልኩ መምራት የማይችል የሆነ አምልክት ማምለካችሁ ይሄ ግፍ መፍረድ ነው። ወማ የተቢዑ አክሰሩሁም አብዛኞቹ አይከተሉም ኢላ ظና ጥርጣሬን ግምትን እንጂ ሌላን አይከተሉም። ያንኑ ሽርክን እየሰሩ እየፈጸሙ ውስጣቸው እርግጠኛ ሆኖበት ሳይሆን ዝም ብለው ظናቸውን ግምታቸውን ተከትለው ነው የሚጓዙት እንጂ የሚያመልኳቸው ነገሮች በትክክል ይጠቅማሉ የሚለውን እንኳ እርግጠኞች አይደሉም። ኢነ ظነ መጠራጠር ላ ዩግኒ ሚነል ሐቅ ሸይአ ከሐቅ ነገር ምንንም የሚያብቃቃ አይደለም። ጥርጣሬ ደግሞ አያዋጣም። እርግጠኛ መሆን ያስፈልጋል። ስለዚህ በእርግጠኝነት የሚጠቅመው ደግሞ አላህ ስብሓነሁ ወተዓላ ነውና እናንተ የምታመልኳቸውን አመለክቶች ትታችሁ ወደ ጌታ ወደ አላህ ስብሓነሁ ወተዓላ መመለስ አለባችሁ። ኢነላሃ ዓሊሙን ቢማ የፍዓሉን በሚሰሩት ስራ ሁሉ አላሁ ስብሓነሁ ወተዓላ አዋቂ የሆነ ጌታ ነው። በዛም መሰረት ይመነዳቸዋል። ወማ ካነ ሀዘል ቁርአን ይሄ ቁርአን እኮ በእናንተ ላይ የሚነበበው ቁርአን አይደለም። አዩፍተራ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ ካለ አካል የተቀጠፈ አይደለም። የተቀጠፈ ሊሆንም አይገባውም። ሁኔታው ሲታይ በቅጥፈት የሚሳካ ነገር አይደለም። ወላኪን ተስዲቀ አለዚ በይነ የደይህ ነገር ግን ይህ ቁርአን ነው ከሱ በፊት የነበሩትን ኪታቦች የሚያረጋግጥ የሆነ ኪታብ ነው። ከቁርአን በፊት የተወረዱ ኪታቦች አልኩቱብ አሳቢቃ አሰማዊያ አሉ። እነዛ ከጌታ እንደመጡ ያረጋግጣል ቁርአን። ወተፍሲል አልኪታብ እንደዚሁም ኪታቦችን የሚዘረዝርና የሚያብራራ አልሐላል ወልሐራም ሐላልን ሐራምን ጥቅል የሆኑ ነገሮችን ቁርአን ያብራራል። ላ ረይበ ፊህ በሱ ምንም ጥርጥር የለበትም። ሚን ረቢል ዓለሚን ከዓለማቱ ጌታ የመጣ ነው እንጂ ሰዎች ቀጥፈውት አይደለም። አም የቁሉን ይላሉን
ኢፍተራው ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ቀጠፈው ይላሉ። ቁርአንን እሱ ቀጥፎ አቀናብሮ ነው ያመጣው ይላሉ። እሺ ይሄን ታሉ ቁል ፈእቱ ቢሱረት ሚትሊ በላቸው። የዚህን ቁርአን ተመሳሳይ አንዲትን ምዕራፍ ቀጥፋችሁ እስኪ አምጡ ብለህ በላቸው። ወድዑ መን ኢስተጣዕቱም ሚን ዱኒላህ ከአላህ ውጪ የቻላችሁትን ሁሉም ደግሞ ተጣሩ። ይሄን ነገር ለማሳካት አቅም አለው የምትሉትን ሁሉ ሰብስባችሁ አንዲትን ሱራ አቀናብራችሁ ሲያምጡ በላቸው። ኢንኩንቱም ሷዲቂን እውነተኛዎች ከሆናችሁ በምትሉት ነገር እውነት ቀጥፎታል እያላችሁ በምታሰራችሁት ነገር ከምራችሁ ከሆነ እስቲ እናንተ አንዲት ምዕራፍ አምጡና ይታይላችሁ። በል ከዘቡ ልጉንም እነሱ አስተባበሉ አናምንም አሉ በቁርአን ቢማ ለም ዩሒጡ ቢዕልሚ በእውቀቱ ባላከበቡት ነገር ነገሩ ሳይገባቸው ሳይረዱ ሳያውቁ ዝም ብለው በጭፍኑ አስተባበሉ። ወለማ የእቲህም ተእዊሉ የእሱም ፍቹ ባልመጣቸው ነገር አስተባበሉ። እንግዲህ ብዙ ዛቻዎች ላላመኑ ሰዎች ብዙ ዛቻዎች ወዒዶች መጥተዋል። እነዛም አልመጡምና በዛ ነው እነሱ ያስተባበሉት። ወደፊት ግን መንጣቱ አይቀርም። ከዛሊከ እንደዚሁ እነሱ እንዳስተባበሉ እነዚህ አንተ ሰዎች ከደበ ለዚነ ሚን ቀብሊሂም ከእነሱ በፊት የነበሩትም ሰዎች የአላህ ስብሓነሁ ወተዓላን ኪታቦች አልኩቱበ ሰማዊያን አስተባብለዋል። ፈንዙር ከይፈ ካን እንዴት እንደነበረ አስተውል ተመልከት። ዓቂበቱ ዛሊሚን የግፈኛዎች መጨረሻ እንዴት እንደሆነ ተመልከት። ከዚህ በፊት የነበሩት ያስተባበሩ ሰዎች አላህ ስብሓነሁ ወተዓላ ከምድር ላይ አጥፍቷቸዋል በተለያየ ቅጣት። አሁንም ቢሆን በተመሳሳይ አላህ እርምጃ መውሰድ የሚችል የሆነ ጌታ ነው። ወሚንሁም ከነዚህ ካላመኑ ሰዎች መን ዩእሚኑ ቢህ ወደፊት የሚያምኑ አሉ። አላህ ሂዳያን ሰጥቷቸው ከዚሁ ከሚከራከሩት ጥላት ከሆኑት ሰዎች መን ሰዩእሚኑ ፊል ሙስተቅበል ወደፊት ግን የሚያምን የሚመጣ ሰው አለ። ይሄ ዒልሚላህ በአላህ እውቀት ውስጥ ስላለ መጀመሪያ ላይ ጥላት ሆነው እሳቸውን ሲያስቸግሩ የነበሩ መጨረሻ ደግሞ ተከታዮቹ ነው ለእስልምና ብዙ ሰርተዋል። ከአቢ ሱፊያን ወአምሳሊ ወሚንሁም መን ላ ዩእሚኑ ቢህ ከእነሱ ውስጥ በፍጹም የማያምኑ ደግሞ አሉ። በዚሁ በድርቅናቸው በኩፍራቸው የሚሄዱ ደግሞ አሉ። ወረቡከ አዕለሙ ቢልሙፍሲዲን የአንተ ጌታ እነዚህ አበላሽ የሆኑን ሰዎች ለይቶ የሚያውቅ የሆነ ጌታ ነው። ከእነዚህ መካከል ሂዳያ ለማን ይገባል፣ ሂዳያ ለማን አይገባም የሚለውን ለይቶ የሚያውቀው እሱ ነውና በዛ መሰረት ሂዳያን የሚያገኙ ይኖራሉ። ሂዳያን ሳያገኙ ደግሞ በሽርካቸው ላይ የሚሄዱም አሉ። ቁል ሀል ሚን ሹረካኢኩም መን የብደኡል ኸልቀ ሱመ ዩዒዱሁ የሚለው ጥያቄ ለእነዚያ ሙሽሪክ ለሆኑ ሰዎች ከአላህ ስብሓነሁ ወተዓላ ውጪ የተለያዩ ነገሮችን የሚያመልኩ የማይጠቅሙ የማይጎዱ የሆኑ ፍጡራን የሚያመልኩ ለሆኑ ሰዎች ጥያቄ የቀረበላቸው ያሉበት ነገር የሚያመልኩት አምልኮ ባጢል መሆኑን ለማሳየት እስቲ በላቸው፣ ጠይቃቸው እስቲ ሀል ሚን ሹረካኢኩም ሀል ሚን አሊሃቲኩም አለቲ ተዕቡዱነሃ እናንተ ከምታመልኳቸው አመለክቶች አላህ ጋር እኩል አድርጋችሁ አምልኮ የምትሰጧቸው የምትተናነሱላቸው ለችግራችሁ ድረሱልን ብላችሁ የምትጠይቋቸው መን የብደኡል ኸልቅ ፍጥረትን የሚጀምር ማን ነው? ከነሱ ውስጥ ሲገሊ በሉ የፈጠረ አላህ ስብሓነሁ ወተዓላ ኸለቀ ሰማዋት ወልአርድ ወማ ፊሂማ አላህ ሰማያት ምድርን በውስጣቸው ያለውን ሁሉ የፈጠረ ጌታ ነው አላህ። እናንተ የምታመልኳቸውስ ከውስጣቸው ይሄንን ይፈጥራል ብላችሁ የምትመልሱት ካለ ይሄው ጥያቄ። ሱመ ዩዒዱ ከዛ ደግሞ ከጠፋ በኋላ ያን የፈጠረውን ነገር ያጠፋል። ከዛ ለሁለተኛ ዙር የሚያስነሳ ማን አለ? ባእስ ማለት ነው።
ቁል አላሁ የብደኡ ልኸልቀ ሱመ ዩዒዱሁ። ሌላ ምንም መልስ ስለሌለ አንተው በላቸው ንገራቸው መልሱ። አላህ ስብሓነሁ ወተዓላ ፍጥረትን ይጀምራል፣ ከዛም መልሶ ያስነሳል። አላሁ የፍዐሉ ሃዛ ወየስተቂሉ ቢሂ ወሕደሁ ላ ሸሪከ ለህ። ይሄን መስራት የሚችለው በብቸኝነት አላህ ስብሓነሁ ወተዓላ ብቻ ነው። መፍጠር ከዛም ደግሞ የተፈጠረው ነገር ከጠፋ በኋላ ማስነሳት የሚችለው አላህ ብቻ ነው። እናንተ የምታመልኳቸው ከውስጣቸው አንድም ይሄን ማድረግ የሚችል የለም። ሁላቸውም ተሰብስበው እናድርግ ቢሉ በፍጹም አይሳካላቸው። ፈአና ቱፈኩን። ጉዳዩ ይህ ከሆነ እንዴት ነው ታዲያ ትክክለኛውን መንገድ አላህ ስብሓነሁ ወተዓላን መገዛት ትታችሁ ወደ ጥመት ወደ ጥፋት እንዴት ትሄዳላችሁ? ከይፈ ቱስረፉን አኒል ሐቅ ቁል ሀል ሚን ሹረካኢኩም መን የህዲ ኢለል ሐቅ አላለም። አሁንም በላቸው እናንተ ከምታጋሯቸው ነገሮች ወደ ሐቅ ትክክለኛ ወደ ሆነ መንገድ የሚመራ ማን ነው? አንቱም ተዕለሙነ አነ ሹረካአኩም ላ ተቅዲር አላ ሂዳየቲ ዷሊ። እናንተ የምታመልኳቸው የተሳሳተን ሰው ትክክለኛ መንገድ መምራት አይችሉም። የተሳሳተን የዋለለን የጠመመን መምራት የሚችለው አላህ ስብሓነሁ ወተዓላ ብቻ ነው። አላህ ብቻ እንጂ እነዚህ እናንተ የምታመልኳቸው ይህንን ማድረግ አይችሉም። ቁልላሁ የህዲ ሊልሐቅ፣ ለሐቅ የሚመራው ወደ ሐቅ መንገድ መምራት የሚችለው ሂዳያን መስጠት የሚችለው አላህ ስብሓነሁ ወተዓላ ብቻ ነው። ካዲያ አላህ ብቻ ከሆነ መምራት የሚችለው እናንተ የምታመልኳቸው ነገሮች መምራት የማይችሉ ከሆነ ከእናንተ ያልተሻሉ ከሆኑ እንዴት ነው እነሱን የምትከተሉት የምታመልኩት? አፈመን የህዲ ኢለል ሐቅ አሐቁ አን ዩተበዐ አመን ላ የህዲ ኢላ አን ዩህዳ። ወደ ሐቅ የሚመራ የሆነን ጌታ አላህ ስብሓነሁ ወተዓላ እሱን መከተል ነው ተገቢ የሆነው ወይንስ አመን ላ የህተዲ ሊነፍሲሂ ፈድለን አን ገይሪሂ? አይደለም ሌላን መምራት ራሱን እንኳ መምራት የማይችል ሌሎች ቢመሩት እንጂ ራሱን እንኳ መምራት አይደለም ሌላን መምራት ራሱን እንኳ ይህን እንኳ የማይችልን ነገር መከተል ነው የሚገባው አልሐቁ አን ዩተበዐ መን የህዲ ኢለል ሐቅ። ወደ ሐቅ መምራት የሚችለው ጌታ አላህ ስብሓነሁ ወተዓላ መከተል ነው የሚገባው። ስለዚህ በደንብ አድርጋችሁ ማስተዋል አለባችሁ፣ ነገሮችን በደንብ ማወቅ አለባችሁ ነው።